አይችልም ታውቂያለሽ። ከበደ እንደው እውነት እኔ ብዙ ትዕግስት የለኝም መቀመጥ። ለዛ ነው ቲክታክ የማልገባው እና ዛሬ እንደው በደንብ አጫወት። ልደትሽ ነው እኮ ዛሬ ልደትሽ ነው። በጣም ብራንድ ነሽ ቤትሻ። በእውነት ብቻሽን እያከበርሽ እንዲህ ጃፒን የመሰለ ሰው አንድርድረሽ ማምጣት እኮ ብቃት ነው በራሱ። እውነት ለመናገር ከባድ ኬስ። ከዛ እኛም መጣን ነውዴም ሁላችንም ተቀላቀለን። ቤታችሁ ነው። ከዚህ በኋላ ተመላለሱ። ይሁን እንደፈለጋችሁ። እኔ ስለማልኖር አንተማ ምን ቆስቁሰው ቤት በዋትስአፕ ተወራ። ለነገሩ ሁለት ቦታ በሴም አንድ ሰዓት ላይ አትገኝም። እውነት ነው። ዝም ብለሽ ግን ዋትስአፑ ላይ ምናምን ቼክ አድርጊውሽ አልፎ አልፎ። አሁን የሀገር አበባ የልብ ቅርጽ ምናምን በስሱ ከጃፒ ተልኮላታል። ኢሞ ካለሽ እየተባልኩ ነው። ይሁን ኢሞ ያው እንትን ነው እዚህ የሚባል ዱባይ መስለሻቸው ነው እንትን ብሎክ ነበር። ዱባይ መስለሻቸው ነው እናቱ። ኢሞ እዚህ አንጠቀምማ። ዋትሳፕ ስለማይሰራ ዱባይ በኢሞ እንድታወሪያቸው። እኔ እኮ ለእኔ የሚጽፉልኝ ሴቶቹ እኮ ናቸው የሚገርመኝ እኮ። ታዲያ ሆዴ እንዴ ሴት እኮ ደስ ይላል። ቻሌንጅ ትወዳለህ? ኖ አይ ኮሜንት ላይ በአብዛኞቹ በቃ እንደዚህ የሚሉኝ ሴቶች ናቸው እና ይገርመኛል። ይለፍልህ ሆዴ ቴንኪው በልማ። ስንት ያጣለ ምን የሚጽፉልኝን አንብቡ እንጂ በድረ ቴንኪው ሆዴ አመስግን። ስንቱ ጠሮበታል። ይኸው አሁን አኪ ወንድማችን አለ አይደል? ወፍ የማይጻፍለት ወንድማችን እንዲያስብ ጃፒ እኮ እንትና አመስግን ጠይቃት እንትና ነው የምወደው ብላለች። አኪን የሆነ ጠይቃት ምንድን ነው ያለች ጃፒ? ዝም ብላ ጃፒ ለማናገር አንተ ሶሻል ሚዲያ ላይ አንድ ሰው በጥፊ በይ ስትባል ዮኒ ማኛል አለች። ማማ ማን ያለችው እንደዛ? ከሱ ታሪክ ከምትለኝ ሻት አደርጋለሁ ጂው ደረጓለች። በአንተ ነው እኮ የሚያስጠጣት። እኔማ አንጨረጭራታለሁ። በአንተ ነው። አይ ግን ኧረ ፋሚሊ ነች። በጣም በእውነት አሪፍ ልጅ ነች። እግዚአብሔር ኧረ የራስህ ጉዳይ። ለአንተ ሲሆን አንተ ፋሚሊ ነው አሪፍ ልጅ ነው ትላለህ። የስንት ሰው ነገር አበላሽታለች። እሱን እንኳን ተው። ሳይደርሱባት ደርሳ ያላበላሻለ እንደዚህ ሚዲያ ላይ እኔ በጣም እኮ የሚገርመኝ ነው። አይ ፐርሰናሊ የመጣ ሰው አብዛኛው ሳይነካ አይነካም። ፐርሰናሊ በእውነት እሷ ሳይነኳት ነው የምትመጣው። እሷም እውነት ለመናገር አንተ ስለተመቸች ሳይሆን ሳይደርሱባት ነው የምትለው። ዝም ብላ ጸበደላላ ናት። ዮኒ ላይሰንስ ደግድ ነው ማኛው አሁን እቺ እህታችን ልደቷ ነው ገባ። አዎ በላ አይ አሪፍ ምናምን እያልክ እኛን አቀፍለና ለአንተ ማች ታደርጋላችሁ ምናምን አላልከንም? ከአንተ ጋርማ አልኩህ እኮ ተግባብታችኋል። ያንን ነው ከአንተ ጋር ያ ሙድ ይገጥማል። ከሌላው ጋር ግን ሙድ አይገጥም። በቃ ዋናው ከአንድ ሰው ጋር ከገጠምክ እኮ በቂ ነው። ይለፍልህ። ኧረ ግን ብዙ አጠጣም ነበር እኮ። አሁን ከአንተ ጋር ነው መጠጣት የጀመረችው። ግን እኔ ነው ያው ይለፋታል። እድሜዋም ቆጥሯል። እውነት እዚሁ መድረክ ላይ እያየናት እኛ ስንመክራት ጃፒ አይገባትም። እሷ እግዚአብሔር እንዴ ላዩ ላይ መድፋት ጀመረች እኮ መጠጥ። ይኸው መጨረሻውን እናያለን። አብረን እናየዋለን። ይኸው በልደቷ እንኳን ማጠጣ ሴት ነው እዚህ ጋር ያለች። ግን ጠይቋት፣ ግን የት ነው መቀበር የምትፈልጊው ብሎ ምናልባት ባደራ ጃፒ ቤት ከነባሌ ልቀመጥላት በፊት ሌላ የምታምነው የለም። ስለዚህ ሆዴ ግን ተከበር። ሆዴ ትሄድባለች። ኧረ ጀለሴ እኮ ነች። ሄዱ እኮ አይሞቀ አይበርድ ሆዴ። እንደገና አመዱን ይዞ እኔና ጃፒ ይኸውልሽ 2 አመድ ቤቱ ላይ ሞልቶበት አስቡት። እኔና ጃፒን አንሶላ ይዛችሁ ነው አለች። መቃብር ቤት ይሆናል ቤቱ የጃፒ። አንሶላ ይዛችሁ ጃፒ እንደ ሀሳብ እናገኛታለን አንድ ቀን ሄደን በአካል
የምር እንጋብዛታለን። እግዚአብሔር መጀመሪያ ጃፒ ነው የምታምነው። ጃፒ ጋር ነው የምትሄደው። ኦዴን ትፈራዋለች በእውነት ኦዴ የሚሰነጥቅ አይነት ልብ አለው። በጣም ነው ደስ የሚል በእውነት። አይ ሆዴን በአካል አታገኘውም፣ ትፈራዋለች። የወንድ ትንሽ የለውም፣ ሰቅሎ ቁጭ ነው የሚያደርጋት። ጃፒ ግን ሊታመን ይችላል። ጃፒ ለታማኝነት ስላበቃችሁኝ ዮኒ እግዚአብሔር ያክብራችሁ። በእውነት አይ ምንም እኮ ስለማይታወቅ እኮ ነው ጃፒ። አንተ ኳስ ማት ብዙ ሰው ግብዣ ይደርሰዋል። ምን አልሽኝ? ቤትቻ ጃፒ ከብዙ ሰው ግብዣ ይደርሰዋል። ከሴቶቹ ና ነው በቃ ተፈፍ ያሉት በጣም ነው የሚወዱት። ከወዴ ጋር ስለሚውል ይሁን ምን ይሁን አላውቅም። እንደዛ ነው ይመቻቸዋል አብረው። ለምን እንደሚያምኑት እኔ እንጃ። እንግዲህ አልሰሙማ ስለሱ ምንም አይነት ዜና ከባድ ነው ጃፒ። ዜና ቢሰሙ አይቀርም። የባቢሎን አመድ ጃፒ ቤት ነው የምታስቀምጠው ስለምትወደው። ዛሬ እኮ ነው። ሃፒ በርዝዴ እያላችኋት ሃፒ በርዝዴ በሉ። ታፕታፕ አድርጎ ያስገቡልን አደራ። የሆነ አገባም እንደ ዛሬ በቤት ዛሬ በኋላ ነው የምገባው። ይኸው እናንተ ሻምፓኝም አትጠጪም? ከዚህ ሰዓት በኋላ እንደገና ላይቭ በርግጄ ምናምን ዋይን ሻምፓኝ ምናምን የለሽ? አሁን ስንት ሰዓት ነው አንተ ጋር? ገና እየነጋ ነው ወይስ 4 o'clock? በደረቁ በኋላ ነው። ኦኬ በኋላ ላይ ይገባል። ትንሽ አጀንዳ ካለስ በሱ እንሄድና ከዛ ስለ ሊስትሮ ግን የተናገርከው በጣም ነው የተመቸኝ። አይገርምም? ግን የሰው በጣም አንተ ተመስገን ብሎ እሱን ይዞ ደግሞ የሆነ በተበተንም ምን አይፋራ። እኔ እኮ ልጅቷ ብትነግረኝ አንድ የሰፈር ልጄ ጭማዳ ሲይዝ ነበር። እግዚአብሔር ምስክር። አንድ የሰፈር መስኪን ሴትን ነይ እዚህ ጋር ስሪ ብዬ 100 ሺህ ያቺን ሴት አስቀብዬ በቃ ተገላገለች። እንደዚህ አይነት ሰው ግን ይገርማል። የተደራጀ ስራ የቲክታክ ፍምስና አንዳንዱ ግብዳ ነገር ይመስለዋል። ግብዳ ነገር የቲክታክ ፎሎ አሁን እሱ ሊስትሮ 1 ሚሊዮን ፎሎወር አለ። ያ ማለት ለሱ ግብዳ ገንዘብ መስሎታል። ወፍ የለውም። ግን እስካሁን ሊስትሮ አይደለም እኮ አብሮት ያለው ልጅ ነው እኮ ሁሉንም። ታዲያ ድሮ የአብሮት ያልነበረው ገብቶሻል። ድሮ አብሮት ያልነበረው ልክ ቻፓው ሲመጣ ሊወሳስር ነው። በተወሰነ አጃጃለው። መጀመሪያ ሄዶ እኮ ማስገመት ይችላል። ማከለከለው መጀመሪያ ሄዶ አይቶ አጣርቶ አይሆነኝም ብሎ እኮ መተው ይችላል። ማከልክሉት ገብጋባ ስለሆነ እንጂ። ስለዚህ ከምንም ማጣ ለሌላ ሰው ሸለመች። ለሌላ ሰው ተሰጠው። አዎ አልሰጥም አለች። ለሌላ ሰው በቃ ህዝብ ነው የሰጠው እኮ በነጻ። ከሊስትሮነት ልብስ ሻጭነት መሆን ቀላል ነው እንደ አባ። ሌላ ሰው ይጠቀምበት። ደግሞ 5 ሰው ነው ይዞ ሄደው እኮ። የሚገርም 5 ሰው ላይቭ ደቅ ነው። በጣም ነው የሚገርመው። ይሄ ሀብታም ቢሆን ደግሞ አያስቀምጥም ልጅ ነው እንጂ ልጁ ምንም አያውቅም። ሆነስትሊ ስፒኪንግ ምንም አያውቅም። ለዛም ነው እኮ ሰው አበረታቶ 100 ሺህ ያስገባው። ለ100 ሺህ ፎሎ ስንት ነው የሚሰጠው? እዚህ በ30 ሺህ ብር እኮ ትገዣለች፣ በ20 ሺህ ብር ትገዣለች። 100 ሺህ ፎሎ እውነት ለመናገር ትገቢያለች እኮ በ30 ሺህ በ20 ሺህ ብር ታገኛለች። ለ100 ሺህ ፎሎ ነው 1.5 ብሎ የሚለው። ኧረ መግረፍ ነው መግረፍ። እግዚአብሔር ምንድን ነው ማስታወቂያ ሰርቶ ነው ማስታወቂያ። 100 ሺህ ካስጨመርክልኝ ካለውት ላይ ያቺን ሱቅ 1.5 ሚሊዮን የሚገመት ነው እሰጥሃለሁ አለች። እሱ ማድረግ የነበረበት እኔ ቆይ ቼክ ላርግ ብዬ ሄጄ አይቼ አይ የማያወጣ ከሆነ መተው፣ የሚያወጣ ከሆነ መስራት። ከሰራው ከተስማማው በኋላ አመስግኜ ልቀበል ባልኩበት ሰዓት 5-6 ሰው ይዘህ መተህ ገንዘቡን ስጡኝ አልፈልግም ብለህ ተቀቦጣለህ እንዴ? ከሊስትሮ ምንም እኮ ይሻላል። ተከከና እንዴ ብሩን ማለት ቤቱን አልፈልግም ማለት ምንድን ነው? አልፈልግም 3 ወር ከፍላለሁ ብላ እንዳለ ከነ ልብሱ እሰጥሃለሁ ብላ ቁልፍ እሰጥሃለሁ ብላ እዛ ውስጥ ያሉት አሻንጉሊቶች ልብስ የሚለብሱት አለ አይደለ? እሱንም ጭምር
ከስተመርም ሁሉን ነገር እዛ ያለው ልትሰጠው ተነጋግረው እኮ ነው። ብሩን ነው የምፈልገው አልፈልግም። ይሄን ሲገመት 300 ሺህ ነው እንጂ 1.5 አያወጣም ብሎ 1.5 አምጪ እና የተቀረቡት ናቸው እንዴ? እኔ እኮ አላየሁትም። እንደዚህ አይነት ዘንባ እኔ ነርቬን ነው የነካው። እግዚአብሔር ምስክር ባልሰራበት ባልለፋበት ምንም ባላረክበት 300 ሺህ ራሱ ቢሆን አንሱት። አብሮት ያለው ሰውዬ ላይ ምን መሰለ ፖይንቱ 1.5 ሚሊዮን ብር የሚያወጣ እቃ ላይክ ነው ሱቅ ምናምን ተሸለመ ተብሎ ልጁ ህዝቡላ ሰምቶ ግን እዛ ያለው ነገር እዝና ማችለ እንደዛ ወርዝ የሚያደርግ አይደለም። እዛ 300 ምናምን ሺህ ብር የሚያወጣ እቃ ብቻ መጀመሪያ አይቶታላ ቤቱን እኮ ልጁ ከዚህ በኋላ ላይክ በሌላ ሰው እንዳይረዳ ኦልሬዲ በቃ ተረድቷል የሚለውን ነገር ላይክ እንደ ገበያውን ብሎክ ያደርግበታል አይነት ነገር ነው። ሰውየው በተንኮል ነው የሄደበት። አይደለም ዮኒ መጀመሪያ ልጁ ታዋቂ ነው። አስቢው። ቆይ አንድ የሆነ ነገር ልበል ሆዴ። ልጁ ኦልሬዲ በሊስትሮነት ታዋቂ ነው። ይሄንም ነገር አገኘው። ሞር ትልቅ ነገር ነው የሚሰራበት ወይስ የወረደ ነገር ነው የሚሰራበት? እንደው ደላላ ተብዬው ዝምባምን ከጠየቅሽ ገባሽ? የታወቀ ልጅ ነው። ከሊስትሮነት የተነሳ ነው እዚህ ቦታ ደርሷል ተብሎ እዛ ላይ 1 ሚሊዮን ፎሎ ባለው ቫይራል እየሰራ እዚህ ጋር ኑና ግዙ ምናምን እያለ ቢቀውጥ ሞር እያገኘ ነው የሚሄደው ወይስ እያጣ ነው የሚሄደው? ኧረ ያለህን ይዘህ ነው እንጂ ማልቀስ። እሱማ ኤግዛክትሊ። እና ቆሻሻ ሰዎች አስበሉት። ያኛውማ ደላላውማ ሊቆረጥመው ነው። ከዛ ላይ የሚቀበለው ነገር አለ። አይዞ እኔ ጓብዬ ህዝብ እናስነሳለን፣ አንፎሎ እናደርጋለን፣ እናሰጣለን ብሎ ተበላ። ያ አንዳንዴ ድሃ ስትሆን በቃ መቀለጃ ነው የምትሆነው ነው። በጣም ደፋር ነው እሱ። በጣም አረመኔም ደፋርም ነው። እንደው ሲያስብ በህሊና ራሱ ለ100 ሺህ ፎሎወር 300 ሺህ ማግኘት ራሱ የሌለ ነው። ዓለም ላይ የለም ማንም የ100 ፎሎወር 100 ሺህ ፎሎወር